በዚህ ቪዲዮ 9ኛ ክፍል ጂኦግራፊ ሙሉ ቻፕተሩ እናያለን። ዘ ፈርስት ቻፕተር ጂኦግራፊ እንደ ማፕ ሪዲንግ ነው። ጂኦግራፊ ማለት ስለ ሰውና ስለ መሬት የሚያጠና ነው። ስተዲ አባውት ኤርዝ ኤንድ ፒፕል፣ ስለ ሁለት ነገር ብቻ ነው የሚያጠናው፣ ስለ መሬት ስለ ሰው የሚያጠና ነው ማለት ነው። ጂኦግራፊ ማለት ስለ መሬት የሚያጠናው ላንድ ፎርምስ ኦር ክላይሜት ኦር ዌዘር ኮንዲሽን፣ እነዚህን የሚያጠና ፊዚካል ጂኦግራፊ ይባላል። ፊዚካል ጂኦግራፊ ስተዲ አባውት ላንድ ፎርምስ ክላይሜት ዌዘር ኮንዲሽን ምናምን በቃ እነዚህ ነገሮች የሚያጠና ማለት ነው። ስለ ሂውማን ጂኦግራፊ ደግሞ ስንመጣ ሂውማን ጂኦግራፊ ካልቸር እንደ ሶሳይቲ፣ የሰዎችን አኗኗር፣ ሰዎችን ዘይቤ፣ የሰው መወለድ፣ የሰው መሞት፣ የሰው መፈናቀል ምናምን አጠቃላይ ይህን ነገር የሚያጠና ሂውማን ጂኦግራፊ ነው የሚባለው። ስለዚህ ጂኦግራፊ ከእነዚህ ከሁለቱ ነገሮች ውጭ ማጥናት አይችልም ማለት ነው። ምንድን ነው? ስለ መሬትና ስለ ሰው ብቻ ነው የሚያጠና። ለምሳሌ ስለ መሬት ስንል የሸለቆች፣ ተራሮች፣ ጫካ፣ ደን መጨፍጨፍ፣ የተለያዩ ወይዘር ኮንዲሽኖች መቀያየር ምናምን ስለ እሱ ነገር የሚያጠና ከሆነ አጠቃላይ ፊዚካል ጂኦግራፊ ውስጥ ይካተታል። ስለ ሰዎች አኗኗር፣ ስለ ጋብቻ፣ ስለ ትውልድ፣ ስለ ሞት፣ አጠቃላይ ስለ ህብረተሰብ ውስጥ ያለ ሂውማን ጂኦግራፊ እንለዋለን ማለት ነው። ማፕ ማለት ቱዲ ሪፕሬዘንቴሽን ኦፍ ስሪዲ ስፔስ ነው። ስኬል ዲስታንስ ሪፕሬዘንቴሽን ነው። ሌጀንድ፣ ሲምቦል፣ ኤክስፕላኔሽን፣ ኮምፓስ ሬት፣ ኮምፓስ ሮዝ፣ ዳይሬክሽን ኢንዲኬተርስ ነው። ምንድነው አሁን ይሄ ማፕ ስንል ካርታ ማለት ነው። ሁላችንም እንደምናውቀው ስሪዲ ሪፕሬዘንቴሽን ኦንቲዲ ይላል። ኦንቲዲ ምን ማለት ነው? ይሄ አሁን ቱዲ ሪፕሬዘንቴሽን ኦፍ ስሪዲ ስፔስ ስንል ለምሳሌ አሁን አንድ ቤት ማንኛውም ስሪዲ ነው። ስሪ ዳይሜንሽን ያለው ያን ስሪ ዳይሜንሽን ያለውን አምጥተን ወረቀት ላይ ብናስቀምጠው ወረቀት ደግሞ ቱ ዳይሜንሽን ስለሆነ ማለት ነው። ስለዚህ ስሪዲን አምጥተን ቱዲ ላይ ስናስቀምጠው ያኔ ማፕ ተጠቀም እንላለን። ማፕ ማለት እሱ ነው። ስኬል ስንል ዲስታንስ ሪፕሬዘንቴሽን ነው። ማፕ ላይ የምንጠቀመው ዲስታንስን የሚያሳይ ነው ማለት ነው። ሁለት ፖይንቶች ማፕ ላይ ሲኖሩን ያንን ዲስታንስ የምንገልጸው በምንድን ነው? በስኬል ነው የሚገለጸው ማለት ነው። በስኬል ሌጀንድ ስንል እዚያ ማፕ ላይ የምንጠቀመው የተለያዩ ሲምቦሎች ናቸው ማለት ነው። ኮምፓስ ዳይሬክሽን የሚያሳይ ማለት ነው። ዳይሬክሽን ወረቀት ላይ ማስቀመጥ ማለት ነው። ለምሳሌ ኢትዮጵያ ካርታ፣ የአፍሪካ ካርታ፣ የዓለም ካርታ እንላለን። እነሱ ማፕ ናቸው ማለት ነው። ስኬል ማለት ደግሞ እዚያ ማፑ ላይ ዲስታንስን ለመግለጽ ስኬል እንጠቀማለን። ሌጀንድ ማለት የተለያዩ ሲምቦሎች እዚያ ማፑ ላይ የምንጠቀመው ማለት ነው። ኮምፓስ ማለት ዳይሬክሽን ለማሳየት የሚያግዘን ማለት ነው። ላቲቲዩድ ኤንድ ሎንጊቲዩድ የሚባል ነገር አለ። ላቲቲዩድ ኤንድ ሎንጊቲዩድ ግሪድ ሲስተም ናቸው። ካውንተር ላይንስ የሚባል አለ። ኤሌቬሽን ሪፕሬዘንቴሽን፣ ማፕ ፕሮጀክሽን፣ ዲስታንስ ኤንድ ዳይሬክሽን የሚባል ነገር አለ። ምንድነው አሁን ላቲቲዩድ ኤንድ ሎንጊቲዩድ? ይህ ምንድነው አሁን ቨርቲካሊ ኤንድ ሆሪዞንታሊ የሚሄዱ ላይኖች ናቸው። ላቲቲዩድ ኤንድ ሎንጊቲዩድ ማለት እሱ ነው። ሁለቶችም ምን ተብለው ይታወቃሉ? ግሪድ ሲስተም ይባላሉ። ያው ማፒንግ ውስጥ ነው የምንጠቀማቸው። ሆሪዞንታሊ ኤንድ ቨርቲካል፣ ላቲቲዩድ ኤንድ ሎንጊቲዩድ ብለን የራሳቸው ዲግሪ ያላቸው ማፕ ላይ ማለት ነው። በዚያ ነው ለምሳሌ ኢኩዌተር ብትወስዱ መሀል ላይ ሰንጥቆ የሚሄደው 0 ዲግሪ ነዋል። እንደሱ ማለት ነው። የሁሎችም ላቲቲዩድ ኤንድ ሎንጊቲዩድ ብሎ ዲግሪ ይሰጣቸዋል። ግሪድ ሲስተም ተብለው ይታወቃሉ ሁለቶችም ማለት ነው። ካውንተር ላይንስ ማለት ኤሌቬሽን ሪፕሬዘንቴሽን፣ ኤሌቬሽን ሪፕሬዘንት የሚያደርጉ ናቸው። ማፕ ፕሮጀክሽን ማለት ደግሞ ፍላቴኒንግ ኢርዝ፣ ማፕ ፕሮጀክሽን የሆነ ፕሮጀክት አድርገን የዚያን ሚረር የምናይበት ማለት ነው። ዲስታንስ ኤንድ ዳይሬክሽን ካልኩሌሽን፣ ዲስታንስ እና ዳይሬክሽን ይጠየቃል ማለት ነው። ዳይሬክሽን የምንለው ያው ኖርዝ፣ ሳውዝ፣ ኢስት፣ ዌስት ማለት ነው። ከዚያ ዲስታንስ ደግሞ በኪሎ ሜትር የሚቀመጥ ማለት ነው። ማውንቴንስ፣ ላንድ ፎርምስ ኤንድ ፊቸርስ፣ እዚህ ውስጥ ማውንቴን አለ። ሃይ ኤሌቬትድ ቴሬን ነው። ቫሊ ስንስ ደግሞ ሎው ኤሪያስ ቢትዊን ሂልስ። ሪቨርስ ካልነ ፍሎዊንግ ዋተር ፊቸርስ ነው። ፕላቶስ ካልነ ፍላት ኤሌቬትድ ሪጅንስ። አሁን ምንድን ነው ማውንቴን ስንል ሃይ ኤሌቬትድ ቴረን ነው። ቴረን ምንድነው? ማውንቴን ተራራ ማለት እንደ ራስ ደሸን ኢትዮጵያ ውስጥ ብትወስድ ትልቁ እሱ ነው አይደል? ራስ ደሸን እንደ አፍሪካ ብንወስድ ከሊማንጃሮ፣ እንደ ዓለም ብንወስድ ትልቁ ተራራ ኤቨረስት ይባላል። አሁን እነሱ ተራሮች ናቸው ማለት ተራሮች ማውንቴን እንላቸዋለን። ቫሊስ የምንለው ደግሞ ስምጥ ሸለቆ ማለት ሸለቆ። ሎው ኤሪያስ ቢትዊን ሂልስ ነው። ለምሳሌ የሆነ ሁለት ተራራ አለ። ከዚያ ሁለት ተራራ መሃል ወደ ውስጥ የገባች ነገር ካለች ቫሊ ትባላለች። ወደ ውስጥ የገባችዋ ማለት ነው። ሪቨርስ የምንለው ውሃ ነው። ሁላችንም እንደምናውቀው ውሃ ብዙ ጊዜ አሁን የሆነ ሁለት ተራሮች እንደ ተራራ ነገር ይኖራል። ከዚያ በመሃል ላይ ያው ለመሄድ እንዲመቸው ናቹራሊ የተሰጠው እንትን አለ። በዚያ ነው የሚሄደው። ውሃ እንላለን እሱን። ፕላቶ የምንለው ምንድን ነው? ፍላት ኤሌቬትድ ሪጅንስ ነው። ፕላቶ የምንለው መጀመሪያ ከፍታ አለው ወደ ላይ ተራራ ነገር ሆኖ ከላይ ግን በጣም ሰፊ የሆነ ማለት ነው። በጣም ሰፊ የሆነ ሰዎችን ማኖር የሚችል ማለት ነው። ዩኒት 2 እርዝ
ፊዚካል ፊቸርስ ኤርዝ ፊዚካል ፊቸርስ ምንድን ነው? እዚህ ውስጥ የተለያዩ ወደ 4 ታይፖች አሉ። 4 ስለዚህ እነዚህ 4 ታይፖች ኤርዝ ፊዚካል ፊቸርስ ተብለው ነው የሚታወቁ። ኤርዝ ፊዚካል ፊቸር ተብለው ነው የሚታወቁ ማለት ነው። ሊቶስፈር ማለት ሶሊድ ክረስት ፋውንዴሽን ነው፣ ከላይ የሆነ ጠንካራው ፓርት ማለት ነው። አቶሞስፈር ስንል ኤር ሌየር አባብ ኤርዝ ነው፣ ከመሬት በላይ ያለ አየር ማለት ነው። ሃይድሮስፈር ስንል ኦል ዋተር ቦዲስ ነው፣ አጠቃላይ የውሃ አካል ውቅያኖስ፣ ውሃ፣ ሸለቆ ምናምን በቃ አጠቃላይ ውሃ ሃይድሮስፈር ውስጥ ነው የሚካተት ማለት ነው። ባዮስፈር ስንል ደግሞ ሊቪንግ ኢኮሲስተም ማለት ነው። ኦል ሌየርስ ኢንተራክት ኤንድ ሰስቴን ላይፍ። ስለዚህ እነዚህ ሁሎች 4ቱም ማለት ነው ስለ ላይፍ ሰስቴኔቢሊቲ በጣም ወሳኝ ነገር ናቸው ማለት ነው። ሊቶስፈር ስለ ሶሊድ ክረስት ፋውንዴሽን ያጠናል። አቶሞስፈር ስለ አየር ነው። ሃይድሮስፈር ስለ ወተር ነው። ባዮስፈር ስለ ሊቪንግ ኢኮሲስተም ነው የሚያጠና ማለት ነው። ስለዚህ በአጠቃላይ ሊቶስፈር ስለ ሶሊድ ክረስት ፋውንዴሽን ነው የሚያጠና፣ ስለ አፈር ማለት ነው። ስለ ሶሊድ ለሆነው ከላይ ላለው ክረስት ስለ አፈር ነው የሚያጠና። አቶሞስፈር ስለ አየር ነው የሚያጠና። ሃይድሮስፈር ስለ ውሃ ነው የሚያጠና። ባዮስፈር ስለ ሊቪንግ ኢኮሲስተም ነው የሚያጠና ማለት ነው። ስለዚህ ኤርዝ ፊዚካል ፊቸርስ እነዚህን 4 ነገሮች ያካትታል። ክላይሜት ዞን ኦፍ ዘ ወርልድ አጠቃላይ በዓለማችን ያለ የክላይሜት ዌዘር ኮንዲሽን ስናይ ትሮፒካል አለ፣ ተምፐሬት አለ፣ ፖላር አለ፣ ሞንሱን አለ። እነዚህ 4 ነገሮች ናቸው ያሉ ማለት ነው። ትሮፒካል ስንል በጣም ሆት ኤንድ ሂውሚድ በጣም ሙቀታማ የሆነ ማለት ነው። ሙቀታማ የሆነ የአየር ጸባይ ያለው ትሮፒካል እንለዋለን። ኢኳቶሪያል ለምሳሌ ምድር ወገብ ላይ ማለት ነው። ከአፍሪካ ለምሳሌ እንደዚህ ቆርጦ ነው የሚሄደው አይደል? ያኔ እዛች ላይ ትሮፒካል ብለን እንወስዳለን። እሷ ነው እንደዚያ ማለት ነው። ተምፐሬት ስንል ደግሞ 4 ዲስቲንክት ሲዝን ያለው 4 ዲስቲንክት ሲዝን ማለት 4 ለምሳሌ ጸደይ፣ በጋ፣ በልግ፣ ክረምት እንደምንለው እነዚህ ሲዝን ያላቸው ማለት ነው። ተምፐሬት የሚባሉ እነሱ ናቸው። ፖላር ስንል ኤክስትሪም ኮልድ ዞን ነው። በጣም ኖርዝ ፖል ኤንድ ሳውዝ ፖል የሚባላል እነዚያ ናቸው። ፖላር ተብሎ የሚታወቁ እነሱ ናቸው። ሳውዝ ፖል ኤንድ ኖርዝ ፖል በጣም ኤክስትሪምሊ በጣም በረዷማ ምናምን ያላቸው ማለት ነው። መንሱን ሲስተም የምንለው መንሱን ማለት ሲዝናል ሬንስ ነው። የሆነ እየጠበቀ አንዳንዴ ይዘንባል፣ አንዳንዴ ይቆማል። የሆነ ሲዝናል የሆነ ማለት የሰውን እዚህ አካባቢ የመኖር እንትን ይወስናሉ ማለት ነው። ኢትዮጵያስ ጂኦግራፊክ ዩኒክነስ የኢትዮጵያ ጂኦግራፊ ከዓለም ምን ይለየዋል የሚለውን ነው በዚህ የምናየው። ኢትዮጵያስ ጂኦግራፊክ ዩኒክነስ ምንድን ነው የሚለየው? አንደኛ ኢትዮጵያ ሃይላንዶች አሉት። ኢትዮጵያን ሃይላንድስ ከ2000 እስከ 4000 ሜትር አልቲቲዩድ ያላቸው ሃይላንድ አለው እያለ ነው ኢትዮጵያ። ስለዚህ ኢትዮጵያ እነዚህን ከ2000 እስከ 4000 ሜትር አልቲቲዩድ ከፍታ ያላቸው ሃይላንድ አላት። ሌላኛው ግሬት ሪፍት ቫሊ እንደዚህ የተለያዩ ውቅያኖሶች አሉት ማለት ነው። ከዚያ ብሉ ናይል አለ። ወርልድ ላርጀስት ሪቨር በዓለም ረጅሙ ማለት ነው። ረጅሙ ሪቨር ነው። እዚህ ላይ አንዳንድ ፈተና ላይ የሚመጣ ነገር አለ። ረጅሙ በዓለማችን ረጅሙ በአፍሪካም በዓለማችን ማለት ነው ናይል ነው። በስፋት ከተባለ ግን ኮንጎ ነው። በስፋት ከተባለ ኮንጎ ሪቨር ነው። በዚህ አጋጣሚ እሱን መያዝ አለባችሁ። ሰሜን ማውንቴን ኢትዮጵያ ውስጥ የሚገኝ ባዮዳይቨርሲቲ ሆትስፖት፣ እዛ ውስጥ በጣም ብዙ ባዮዳይቨርሲቲ የተለያዩ እንትኖች ይገኛሉ ማለት ነው። ዳንካል ዲፕሬሽን አፋር ውስጥ የሚገኝ ኤክስትሪም ኤንቫይሮንመንት በጣም ሙቀታማ የሆነ እነዚህ ኢትዮጵያን ከሌላ ዓለም ሀገራት ዩኒክ ያደርጓታል ማለት ነው። አንደር ኤንቫይሮንመንታል ቻሌንጅ አንድ ሶሉሽን እነዚህን እናያለን። መጀመሪያው ምንድነው? ዲፎረስቴሽን ነው። ዲፎረስቴሽን ከ1 እስከ 2% ሎስ አኑዋሊ በአመት ማለት ነው። በአመት ኢትዮጵያ ከ1 እስከ 2% እንዲያውም እስከ 3% ነበር። አሁን የተቀነሰው እስከ 2% ድረስ አኑዋሊ ጫካ ደን ታጠፋለች ማለት ነው። ኢትዮጵያ በአርሶ አደር በተለያዩ ፋብሪካ አማካኝነት ደን ከ1 እስከ 2% ይጠፋል ይላል። ሶይል ኢሮዥን የተለያዩ መሬት በውሃ በመሸርሸር አፈራችን ወደ ግብጽ ይሄዳል። ያው አሁን የአባይ ግድብ ስለተገደበ ወደዚህ ይቀራል፣ ብዙ ይቀንሳል ብለን እናስባለን። ሶይል ኢሮዥን ትሪቲንግ አግሪካልቸር ለተለያዩ ለአግሪካልቸር ለአርሶ አደሮች ለተለያዩ እንትን እየተባለ ማለት ወተር ስካርሲቲ የውሃ እጥረትም አለ። ክላይሜት ቼንጅ ኢምፓክት አንዳንዴ ድርቅ ምናምን ይከሰታል ማለት ነው። ሪኒውብል ኢነርጂ ሶላር ሶሉሽን ኤንድ ኮንሰርቬሽን አወር ኮሌክቲቭ ሪስፖንሲቢሊቲ ይሄ ምንድነው? የተለያዩ ሪኒውብል ኤንድ ነን ሪኒውብል ኢነርጂም እነዚሁ በዚህ አጋጣሚ እንትን ይላሉ ማለት ነው። የምንላቸው ፖይንቶች እነዚህ ናቸው ማለት ነው። አጠቃላይ ዲፎረስቴሽን፣ ሶይል ኢሮዥን፣ ወተር ስካርሲቲ፣ ሪኒውብል ኢነርጂ ኤንድ ኮንሰርቬሽን። ዩኒት 3 ሂውማን ፖፑሌሽን
human population እናያለን። አንደርስታንዲንግ ፖፑሌሽን ዳይናሚክስ አንደር ዚስ ቶፒክ አንደርስታንዲንግ ፖፑሌሽን ዳይናሚክስ የተለያዩ ፖይንቶች አሉ። የመጀመሪያው ፖይንት ምንድነው? ፖፑሌሽን ግሮዝ ነው። ፖፑሌሽን ግሮዝ ብሪዝ ሬት ማይነስ ዴዝ ሬት የሚወለድ ሬት አለ አይደል? የተወለደ ህፃን አለ። ለምሳሌ በዚህ ዓመት ኢንታል ሚሊዮን ተወለደ ይባል፣ በዚህ ዓመት ደግሞ ምን ያህል ሞተ ብለን እሱን ፖፑሌሽን ግሮዝ ማወቅ እንችላለን ማለት ነው። ሌላኛው ዲሞግራፊክስ ነው። ዲሞግራፊክስ ኤጅ፣ ለምሳሌ ያለውን ህብረተሰብ በእድሜ ከፋፍሎ ከ5 ዓመት በታች ያለው ስንት ነው፣ ከ10 ዓመት በታች ያለው ስንት ነው ምናምን እያሉ በእድሜ ከፋፍሎ ማወቅ። ጀንደር፣ ሴት ምን ያህል አለ፣ ወንድ ምን ያህል አለ ብሎ ማወቅ። ከዚያ ደንሲቲውን ማወቅ ማለት ነው። ኔክስት ዋን ፖፑሌሽን ፒራሚድ ነው። ፖፑሌሽን ፒራሚድ እሱ ኤጅ ስትራክቸር ነው። በኤጅ ስትራክቸር ይወጣለትና ፖፑሌሽን ፒራሚድ ይሰራል ማለት ነው። ኢሚግሬሽን ኢንተርናል ኢንተርናሽናል ፍሎ፣ ወደ ሀገር ውስጥ የሚገቡ አሉ፣ ከሀገር የሚወጡ አሉ። ያው ኢሚግሬሽን ኤንድ ኢሚግሬሽን ብለን ኢ ኤንድ አይ ብለን በእሱ በሁለት ነው የሚለየው ማለት ነው። ፖፑሌሽን ዲስትሪቢዩሽን አርባን ቨርሰስ ሩራል። አንዳንድ አሁን ለምሳሌ ወደ ከተማ በጣም አንዳንድ አካባቢ ወደ ከተማ ሰው ይሄዳል፣ አንዳንድ ቦታ ደግሞ ወደ ገጠር ይሄዳል ማለት ነው። ይሄ ልዩነት ይፈጥራል ማለት ነው። ኢኮኖሚክ አክቲቪቲስ ኤንድ ሴክተርስ። ኢኮኖሚክ አክቲቪቲስ ኤንድ ሴክተርስ በዚህ ቶፒክ ውስጥ የተለያዩ ፖይንቶች ተነስተዋል። የመጀመሪያው ፕራይመሪ ሴክተር ብለን የምንወስደው ምንድን ነው? አግሪካልቸር፣ ማይኒንግ እና ፊሽንግ ነው። አግሪካልቸር፣ ማይኒንግ እና ፊሽንግ ምንድን ነው? ማይኒንግ ስንል የተለያዩ ሚነራሎች ማዕድን፣ የተለያየ ለምሳሌ ወርቅ ምናምን ወደ አሶሳ ውስጥ ምናምን የተለያዩ ወርቅ እየተቆፈረ ምናምን የሚባል እንሰማለናል። እነሱ ማይኒንግ የምንላቸዋል። ፕራይመሪ ሴክተር ነው። በቃ ኢኮኖሚ ውስጥ መጀመሪያው ግብርና ነው። እንደምናውቀው ግብርና ለኢትዮጵያ የጀርባ አጥንት ነው ተብሎ የሚታወቀው ማለት ነው። የጀርባ አጥንት። ሁለተኛው ማይኒንግ ነው። ሶስተኛው ፊሽንግ። ፊሽንግ ምንል አሳ ማውጣት ነው። አሳ ማውጣት። ሌላኛው ፖይንት ሰከንደሪ ሴክተር ኢዝ ማኑፋክቸሪንግ ኤንድ ኢንዱስትሪ ነው። ሰከንደሪ ሴክተር ብለን የምንወስደው የተለያዩ ፋብሪካዎችና ኢንዱስትሪዎች ናቸው ማለት ነው። ቴሪሸሪ ሴክተር ብለን የምንወስደው ደግሞ ሰርቪስ ኤንድ ኮመርስ፣ የተለያዩ አገልግሎቶችን መስጠት፣ የተለያዩ እንትኖችን መሸጥ፣ ለምሳሌ ሱቅ ምናምን፣ የተለያዩ ሰርቪስ፣ ለምሳሌ ትራንስፖርት ሰርቪስ ምናምን ነገር፣ እነዚህ መስጠት ቴሪሸሪ ሴክተር ይባላል ማለት ነው። ኳተርነሪ ሴክተር የምንለው ኢንፎርሜሽን ኤንድ ቴክኖሎጂ ነው። የተለያዩ ቴክኖሎጂ ጋር የተያያዙ ነገሮች፣ ኮምፒውተር ምናምን፣ የተለያዩ ነገሮች እነሱ ኳተርነሪ ናቸው። ኤምፕሎይመንት ኤንድ ላቦር ማርኬት። ኤምፕሎይመንት ኤንድ ላቦር ማርኬት በዚህ ስርም የተለያዩ ፖይንቶች ተነስተዋል። ምንድን ናቸው? የመጀመሪያው ፖይንት ፎርማል ኤምፕሎይመንት የሚባል ነገር አለ። ፎርማል ኤምፕሎይመንት ስንል ኖርማል ሰዎች፣ የተማሩ ሰዎች ሲመለመሉና በዶኩመንታቸው በሲቪያቸው ኳሊፋይድ በሆኑ በስራ ልምዳቸው ሬጉሌትድ ጆብስ ኤንድ ቤኔፊት የተለያዩ ይቀጠሩና ስራ እንትን ይላሉ፣ ይጠቀማሉ ማለት ነው። ሌላኛው ኢንፎርማል ኢኮኖሚ ነው። ኢንፎርማል ኢኮኖሚ ማለት ትክክል ያልሆነ ኢኮኖሚ፣ የሆነ የሀገሪቷን ስትራቴጂ የሀገሪቷን አቅም ሊያዳክም የሚችል ማለት ነው። ኢንፎርማል ኢኮኖሚ የምንለው እሱን ነው። በጣም አስቸጋሪ የሆነ ውስብስብ የሆነ ኢንፎርማሊ ህግ ባልሆነ፣ ለምሳሌ የተለያየ እንደ ኮንትሮባንድ ነገር ሊሆን ይችላል። የኢኮኖሚ ገንዘብ ለማግኘት ሆኖ ግን ኢንፎርማል አለ አይደል? ኖርማል ባልሆነ ወይ ኢዝ አብኖርማል ማለት እንችላለን። በዚያ ወይ የሚመጣ ማለት ነው። አንሬጉሌትድ አክቲቪቲስ ብለን እንጠራዋለን ማለት ነው። አንኤምፕሎይመንት ስንል ጆብ ስካርሲቲ ቻለንጅ ነው። ሰዎች መቀጠር ካልቻሉ አንኤምፕሎይመንት ይበዛል ማለት ነው። ይበዛል አንኤምፕሎይመንት፣ ሰው የሚቀጠር ሰው ከበዛ ደግሞ ትንሽ አስቸጋሪ ነው የሚሆነው ማለት ነው። ለሀገሪቷ በጣም አስቸጋሪ ይሆናል። ለሀገሪቷ ሰላም ታጣለች ምናምን ነገር። ግሎባላይዜሽን እንደ ፊውቸር ኢኮኖሚ። በዚህ ፖይንት ምንድን ነው የምናየው? ግሎባል ትሬድ እናያለን። ግሎባል ትሬድ ማለት ኢንተርናሽናሊ ነው። ኢንተርናሽናሊ ባህር የተለያዩ በባህር በመጠቀም በአየር በመጠቀም ኢንተርናሽናሊ ትሬድ የማድረግ። አሁን ድሮ ባሪያ ይነገር ነበር ምናምን ነገር። አሁን ደግሞ የተለያዩ እቃዎች ወደ ሀገር ውስጥ የሚገቡ አሉ፣ ከሀገር የሚወጡ አሉ። ኢንተርናሽናል ትሬድ እንለዋለን እሱ። ሰፕላይ ቼንስ ስንል ኮምፕሌክስ ፕሮዳክሽን ኔትወርክ ነው። ዲጂታል ኢኮኖሚ፣ ኢኮመርስ እንደ ፊንቴክ፣ ሳስቴናብል ዴቨሎፕመንት ጎልስ፣ ሪሞት ወርክ ኤንድ ፊውቸር ኤምፕሎይመንት። አሁን ይህ የተለያየ ግሎባላይዜሽን እንደ ፊውቸር ኢኮኖሚ ነው። ፊውቸር ኢኮኖሚ እና አሁን ለምሳሌ የተለያዩ መንግስቶች የተለያዩ የሀገር መንግስት ምን ይፈራረማሉ? እስከዚህን ዓመት ድረስ እስከ ዛሬ 30 ዓመት እስከ ዛሬ 50 ዓመት እንደዚህ አድርገን ዜጎቻችን በዚህ አይነት መንገድ መጠቀም መቻል አለብን፣ አገራችን እንደዚህ ሆና ማደግ አለባት ብለው የተለያዩ ፖሊሲ ያስቀምጣሉ ማለት ነው። ግሎባል ትሬድ ስንል ያው ኢንተርናሽናሊ መነገድ ማለት ነው። ሰፕላይ ቼን ማለት ደግሞ አቅርቦት ማለት ነው። የአቅርቦት እንትን ነው።
ዲጂታል ኢኮኖሚ በዲጂታሉ ዓለም ሰስተናብል ዲቨሎፕመንት ሪሞት ወርክ የምንለው ያው ከስራ ጋር እንትን እያለ የሚመጣው እድገት ማለት ነው። ዩኒት 4 ፐብሊክ ኤንድ ፖሊሲ ኢሹስ ኢን ኢትዮጵያ የመጨረሻው ቻፕተር ነው። ፖለቲካል ገቨርናንስ ኤንድ ፌዴራሊዝም። በዚህ ስርም የተለያዩ ፖይንቶች አሉ። ፖለቲካል ገቨርናንስ ኤንድ ፌዴራሊዝም አሁን ይሄ ስፔሻሊ ኢትዮጵያ ፌዴራሊዝም ሲስተም ላይ ነው ፎከስ የሚያደርገው። ፌዴራል ዲሞክራቲክ ሪፐብሊክ ስትራክቸር ነው ያለው ማለት ነው። አሁን ኢትዮጵያ እንደምንጠራት ምንድን ነው? ኢትዮጵያ አሁን ለምሳሌ ህገ መንግስቱን አሟልተን ስንጠራው ኢትዮጵያ እንልም አይደል? ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ነው የምንለው። ያው ሲቪክ እንደሚያስቀምጥልን እንደዚህ ነው። እንዲህ ዝም ብሎ ለምሳሌ ትልቅ ኦፊሻል የሆነ ኢንተርናሽናል የሆነ መድረክ ላይ ቀርባችሁ ኢትዮጵያ ብላችሁ መጥራት የለባችሁ። ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የሀገሪቷ ስያሜ ህገ መንግስቱ የሚያስገድደው ስያሜ ስለሆነ ማለት ነው። ሶ በዚህ ስር የተለያዩ እንትኖች አሉ። የመጀመሪያው ያው ስያሜውን ነው የሚያስቀምጠው። ፌዴራል ዲሞክራቲክ ሪፐብሊክ ስትራክቸር ነው ያለው። ኢትኒክ ፌዴራሊዝም፣ ሪጂናል አውቶኖሚ ዲቤትስ፣ ዲሞክራቲክ ትራንዚሽን ኤንድ ፖለቲካል ሪፎርምስ፣ ኮንስቲቱሽን ኤንድ ኢንስቲቱሽናል ፍሬምወርክስ፣ አካውንታቢሊቲ ኤንድ ትራንስፓረንሲ ቻሌንጅስ የተለያዩ የገቨርንመንቱ ሲስተሞች ናቸው ማለት ነው። እነዚህም በመጠቀም ነው የተለያዩ ሪፎርሞች የተለያዩ ኢንስቲቱሽኖች በዚህ ስር ነው የሚከናወኑ ማለት ነው። ኢኮኖሚክ ፖሊሲ ኤንድ ዲቨሎፕመንት በዚህ ስርም የተለያዩ ፖይንቶች ተነስተዋል። ምንድን ነው ግሮዝ ኤንድ ትራንስፎርሜሽን ፕላን? ግሮዝ ኤንድ ትራንስፎርሜሽን ፕላን ማለት ለምሳሌ አንድ ሀገር የሆነ ነገር ትራንስፎርም ታደርጋለች። ለምሳሌ የሆነ ነገር ችግር ሲያጋጥማት ሊሆን ይችላል፣ ወይ ራብ ወይም የተለያዩ ነገሮች ጦርነት ምናምን ሲል ያንን ለማስቀረት አፕዴት ማድረግ አለባት የሆነ ነገር ማለት የግድ ያን ለምሳሌ ራብ ከሆነ ራቡን ለማስቀረት ምን ማድረግ አለባት? የሆነ እርምጃ ትወስዳለች። ጦርነት ከሆነም ያን ጦርነት ለማስቀረት የሆነ እርምጃ ትወስዳለች። ዛት ሚንስ ዛር ትራንስፎርሚንግ ሰምቲንግ በተር የሆነ የተሻለ ነገር ትራንስፎርም እያደረጉ ነው ማለት ነው። አግሪካልቸራል ዲቨሎፕመንት ስንል የግብርናውን ማዘመን ነው። ለምሳሌ አሁን ያው በቅርብ ወደ አግሪካልቸር ውስጥ ስናይ ይህ በበሬ በአህያ ምናምን የሚታረስ ነገር አለ፣ በበቅሎ በፈረስ እሱ ነገር እየቀረ አሁን ኖርማል በእጅ እየተነዳች የምታርስ ማሽን ይመስለኛል። የተለያየ እንትኖች አሉ፣ ኦርደር ማድረግ ትችላላችሁ እነሱን። ስለዚህ እሱ ምንድነው ግብርናውን ለማዘመን በጣም የሚጠቅም በጣም ወሳኝ ነገር። ስለዚህ ኢኮኖሚክ ፖሊሲ ኤንድ ዲቨሎፕመንት እነዚህን ፖይንቶች ያካትታል ማለት ነው። ግሮዝ ኤንድ ትራንስፎርሜሽን ፕላን፣ አግሪካልቸራል ዲቨሎፕመንት፣ ኢንዱስትሪያል ፓርክ ኤንድ ማኑፋክቸሪንግ ግሮዝ፣ ከረንሲ ኤንድ ኢንፍሌሽን ማኔጅመንት፣ ፖቨርቲ ሪዳክሽን፣ ሶሻል ኤንድ ሄልዝ ኬር ፖሊሲ። ሶሻል ኤንድ ሄልዝ ኬር ፖሊሲ አንደር ዚስ ቶፒክ ዩኒቨርሳል ሄልዝ ከቨሬጅ ኢኒሺየቲቭ አለ፣ ኤዱኬሽን ኤክስፓንሽን ኤንድ ኳሊቲ ኮንሰርንስ አለ፣ ጀንደር ኳሊቲ ኤንድ ውመን ኤምፓወርመንት አለ፣ ዩዝ አንኤምፕሎይመንት ኤንድ ስኪልስ ትሬኒንግ፣ ሶሻል ፕሮቴክሽን ኤንድ ዌልፌር ፕሮግራምስ አለ። አሁን እነዚህ ሁሉም ፖይንቶች ማለት ነው በምን ስር ነው የሚካተቱ? አንደር ሶሻል ኤንድ ሄልዝ ኬር ፖሊሲ በዚህ ስር ነው የሚካተቱ ማለት ነው። ዩኒቨርሳል ሄልዝ ኬር ስንል አጠቃላይ ስለ ጤና የሚያጠና ወርልድ ሄልዝ ኦርጋናይዜሽን ጨምሮ ማለት ነው በዚህ ስር ነው የሚካተተው ዩኒቨርሳል ሄልዝ ከቨሬጅ ውስጥ ማለት ነው። ኤዱኬሽን ስንል ስለ ትምህርት ከመጀመሪያ አንስቶ ከመጨረሻ እስከ ሃይስት ኤዱኬሽን ሌቭል ድረስ ኤዱኬሽን ኤክስፓንሽን እዛ ስር ይካተታል። ጀንደር ኢኳሊቲ ለምሳሌ ስለ ህፃናት ላይ የሚደርስ ጥቃት፣ ሴቶች ላይ ለሚደርስ ጥቃት ስፔሲፊካሊ የሆነ ጥቃት ለምሳሌ ሴቶች ላይ በጣም የሚያተኩር ከሆነ ስለዚያ የሚያጠና ማለት ነው። ጀንደር ኢኳሊቲ ኤንድ ውመን ኤምፓወርመንት ብለን እንጠራዋለን። ስለዚያ የሚያጠና ማለት ነው። እነዚህ ፖይንቶች በዚህ ስር ይካተታሉ ሁሎችም ማለት ነው። ኢንቫይሮንመንታል ኤንድ ኢንፍራስትራክቸራል ቻሌንጅ። ኢንቫይሮንመንታል ኤንድ ኢንፍራስትራክቸራል ቻሌንጅ ስንል ምንድን ነው? ወተር ስካርሲቲ ኤንድ ዲቨሎፕመንት። ይህ ምንድን ነው? አሁን የውሃን እጥረት ለማስቀረት ማለት አንዳንዴ ለምሳሌ ዝናብ ሲቆም ድርቅ ሲመጣ ያኔ ያን ድርቅ ለማለፍ ምንድን ነው የውሃ የሆነ ቦታ ስቶር አድርገን ማስቀመጥ መቻል አለብን። አሁን በተለያየ ሀገር የተለመደ ነው። እኛ ኢትዮጵያ ውስጥም ትልቅ ዳም ያው ለዛ ነው የተሰራው። የኢትዮጵያ ህዳሴ ግድብ ምንለው ኢትዮጵያ ሬዘናንስ ዳም። አሁን እሱ ምንድን ነው የሆነ ድርቅ እንኳ ቢጠፋ ሰዎች ከዛ ጋር የወሰኑ ሊጠጡ ይችላሉ፣ ለመስኖ ምናምን ሊያወሩት ይችላሉ። ወተር ስካርሲቲ ኤንድ ዳም ዲቨሎፕመንት ምንለው እሱ ነው። ዳም ምንለው እሱ ነው፣ ግድቡ ማለት ነው። ሶይል ዲግራዴሽን ኤንድ ላንድ ማኔጅመንት፣ መሬቱ እንዳይሸረሸር በተለያየ በውሃ እንዳይበላ ማድረግ፣ አትክልቶችን በመትከል መንከባከብ ነው። ክላይሜት ቼንጅ አዳፕቴሽን ስትራቴጂ። ስለዚህ እሱን በመትከል የተለያዩ አትክልቶችን ክላይሜት ዌዘር ኮንዲሽን ሰስቴን ማድረግ እንችላለን ማለት ነው። አርባን ዲቨሎፕመንት ኤንድ ሃውሲንግ፣ የተለያዩ ለምሳሌ ከተማ ውስጥ ምናምን ደግሞ ቤት ስንሰራ እንደ ሃውስ
ክራይሲስ እዛ ውስጥ የተለያዩ እንትኖችን ዛፎች ምናምን ስናጠፋ በጣም የአየር ጸባዩ እንዳይቀየር መጠንቀቅ አለብን። ትራንስፖርቴሽን፣ ዲጂታል ኢንፍራስትራክቸር ምንድን ነው? የሆነ ቦታ ለመንገድም ሊሆን ይችላል፣ ለቤትም ሊሆን ይችላል። የተለያየ ነገር የሆነ እንጨት ስንቆርጥ ያንን መሬቱን ለፈለግነው ዓላማ ከዋል ነው የሆነ ቦታ ሄደን ደግሞ ያን እዛ ጋር የቆረጥነውን ዛፍ እዛ ሄደን መትከል መቻል አለብን ማለት ነው። እንዲያ ካልሆነ ዌዘር ኮንዲሽኑን ስተብል አድርገን ማቆየት አንችልም። ስለዚህ ጂኦግራፊ ሁሌም ይሄን ነው ሪከመንድ የሚያደርገው ማለት ነው። ስለተከታተላችሁኝ በጣም ከልብ አመሰግናለሁ። እንደዚህ አይነት አስተማሪ ቪዲዮ እንዲደርሳችሁ ዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። እንዲሁም አጫጭር ቪዲዮዎች ቲክቶክ ላይ እንለቃለን። ቲክቶክ አካውንታችንን ፎሎ ማድረግ ትችላላችሁ። እንዲሁም በቀጥታ ጉግል ሚት እና ዙም ላይ መማር ከፈለጋችሁ ስልክ ቁጥራችን 0971 900 ደግመዋለሁ 0971 900 ዋትሳፕ፣ ቴሌግራም፣ ኢሞ ላይ ታገኙናላችሁ። ባላችሁበት ሀገር ሆናችሁ ከሀገር ውስጥም ከሀገር ውጭም ያላችሁ በጉግል ሚት ስለሆነ ቀጥታ ላይቭ የምናስተምረው ታናግሩን ትችላላችሁ። እናመሰግናለን።